ሃይ ልጅ የቷልሽ ናት ሙዬ? አንድ ልጅ ነበረች ጫማ ይፈለችልኝ ለመመለስ ነበር። የለች። ለነገሩ እሷ ባትኖርም ከዚህ ቤት ነው የገዛሁት። ልመልስላችሁ ነው። ግዛኝ ነው የምትይ? ግዛኝ? ኧረ አይደለም የእናንተ እኮ ነው። ከዚህ ቤት ነው የገዛሁት። ልመልስላችሁ ነው። ገዛሽው እኮ ያንቺ ነው። የተሸጠ ዕቃ ደግሞ አይመለስም። ልጅቷ እኮ ይመለሳል ብላኛለች። እኔ ደግሞ አይመለስም እልሻለሁ። ባለቤቱ ነኝ። ህጉን ያወጣሁት እኔ ነኝ። ከሸጥነው ሸጥነው ለምን ብለን እንገዛዋለን? ብናከራየው አይቀለንም እንዴ? ታዲያ ልጅቷ እዩና ካልወደድሽው አምጪ ለምን አለች? ካልወደድሽው አምጪ አትልሽም። ለምን አትወጂውም? አይተሽ ካሉት መርጠሽ ለክተሽ ከፍለሽ አይደል የወሰድሽው? መቼስ ብትወጂው ነው እንጂ ንፋስ ላስመታው ብለሽ አልወሰድሽው ነው። ግን እንደዛ ነው። እንበልና ባልማግባት ፈለግሽ፣ መረጥሽ፣ አስመረጥሽ፣ አገባሽ። ከዚያ ወዲያ አልጣመኝ የሚቅርብኝ ይባላል? ለምን አይባልም? ሳይመርጡ ነው ማማረጥ። የወደድከው መስሎ ታገባዋለህ፣ እንዳልወደድከው ሲሰማ ደግሞ ትፈታዋለህ። የኔማ ቤት እኔ ፍቺ ውስጥ አልገባውም። ጫማ ነጋዴ ነኝ። ሰርቼ ልብላ። ራስህ እኮ ነው ባልኖር ያመጣው። አንቺ ጫማ ወሬ ያመጣሻ ጠጅ በብርሌ እንደሚባለው እኔም ጫማ በምሳሌ ለመሸጥ ነው የሞከርኩት። ብሶት እንዳለብሽ አላወኩም ነበር። ጫማ መልስልኝ እኮ ነው የተባልከው። የሌለ የባል ምሳሌ ማምጣት እኮ አያስፈልግም እዚህ ጋር። ያው መልስልኝ ነው ቀይርልኝም አይደለም። ድፍረትሽ ጫማ አይተሽ ገዝተሽ ወስደሽ አልፍተሽ ሲበቃሽ ስለመመለስ የት ነው የተማርሽው? አላለፈውትም። ጧት እኮ ነው የገዛሁት። እኔም ጋር አላደረም። ምን ችግር አለው? አላደረግሽው? ለምን አላደረግሽው? አልወደድሽው? አሁን ይሄ ጫማ ምን እንከን ይወጣለት? አድርጌዋለሁ እሱ ሂጂና እዛ መንገድ ዳር ሰርቫይዝ አድርገው የሚሸጡ ጋሽጮ። እሺ ከዚህ እንደገዛ ምስክር አለ። በምስክር ፊት ይመለሳል ብላችሁ ምስክር እንኳን እዚህ ገብተሽ ጫማ ልትገዢ አይደለም። ለመጀመሪያ ጊዜ ጫማ ያረግሽው 8ኛ ክፍል መሆኑን የሚመሰክር ሌላ ምስክር እንዳላመጣ። ምን አይነቷ ናት በእናትህ? ጠብቅ እሺ። አፍንጫ አንተ ይዘህ ገንዘቤን ትመልሳለህ። አሳያለሁ። አንቺ ባሪያ ከዚህ አጠፊ